እኔ አንቺ ባል ማለት ቀርቶ ትንሽ ወንድም ብል የበለጠ ልቀርብ ይችላልው ብለ እኔ አንቺ ወንድም ይያለሁልሽ አልካት እሷም እኔ እህትህ ይያለሁ አለች ከሰሁር በኋላ አብሮ መተኛት ተቃቅፎ መተኛት ይቻላል ግን ስተት ሊፈጠር ይችላል ስተቱ ከተፈጠረ 60 ቀን ነው የሚያጾማችሁ ሁለታችሁንም 60 ቀን ነው የሚያጾማችሁና ያመመው ሰው ተራዊ ሰላት ቤት ሆኖ መስገድ ይችላል አረ ተው አረ አላህን አፍሩ እንዴው አላህ ያላስቸገራችሁን ለምንድነው ራሳችሁን የምታስቸግሩ ሀይድ ላይ ያለች ሴት ቁርአን መቅራትም መንካትም የለባትም ይላል የግድ አኽብለን ምራቅ ማውጣት ማለት አይደለም ግን ውሃው መቅረትም የለበትም ትንሽም ቢሆን وما أرسلنا قبلك إلا رجالا نوحي إليهم فاسألوا أهل الذكر إن كنتم لا تعلمون السلام عليكم ورحمة الله وبركاته بسم الله الرحمن الرحيم الحمد لله رب العالمين نحمده ونستعينه ونستغفره ونستهديه ونعوذ بالله من شرور أنفسنا ومن سيئات أعمالنا من يهده الله فلا مضل له ومن يضلل فلا هادي له أشهد أن لا إله إلا الله وحده لا شريك له وأشهد أن محمدًا عبده ورسوله بلغ الرسالة وأدى الأمانة ونصح الأمة وجاهد في الله حق جهاده حتى أتاه اليقين من ربه اللهم صل وسلم وبارك وأنعم على من بعثه رحمة للعالمين وهاديا إلى صراطك المستقيم وعلى آله الطيبين وصحابته الغر الميامين ومن تبعهم بإحسان إلى يوم الدين أما بعد يتكبراتشو وندموش هتوش عباتوش الناتوش لجوش بيالاتشو بتوناتشو يا أفريكا تي في يتياك أننا يملس بروغرامن بمتبابك لا يمتقنيو كهلو أسك الدمين كان الله سبحانه وتعالى فقادو هنو لزيك أنا بكان رمضانን ልንይዝ አንድ ቀን ወይም ሁለት ቀን ቀርቶናል ይሄን እድል ማግኘት ትልቅ እድል ነው አላህ Subhanahu Wa Ta'ala ረመዳንን አድርሷቸው ጾመውት ተቀባይነት ካላቸው ሰዎች አላህ ያድርገን ረመዳን ውስጥ ነፃነታችን ከሚታወጅላቸው ሰዎች አላህ ያድርገን ጀዛኩሙላሁ ኸይረን ጥያቄዎቻችሁ ሁሉንም ጥያቄዎች እናያለን ግን ረመዳንን የሚመለከት ቢሆን ደግሞ يبلتنو جزاكم الله خيرا بارك الله فيكم نعم السلام عليكم ورحمة الله وبركاته وعليكم السلام الو ايوه ጥያቄ ነበረኝ ምን የሚል ነው እኔ አሁን የጨጓራ ችግር አለብኝና ከበላሁ በኋላ ከትንሽ ደቂቃ በኋላ ወደ አፌ መጣል እና ስሑር ላይ ይቸገራል ስሑር በልቼ መስጊድ ሲሄድ ለፈጅር ወደ አፌ መጣል እየሰገድኩ እና ምን ማድረግ አለብኝ መጀመሪያ አላህ Subhanahu Wa Ta'ala ያሽርህ አላህ አሜን ይሄንን በሽታ አላህ ያንሳልህ ሁለተኛ ያው እንደዚህ ወዲያው ስተድ እንትን የሚያስቸግርህ ከሆነ ምናልባት ቀደም ብሎ በመብላት በጣም ወደ ፈጅሩ ሳይጠጋ እንደሱ እንደ መፍትሄ አርገህ ካየው ብታደርግ ችግር የለውም ምንም ችግር ለሌለባቸው ሰዎች ነው ወደዚያ ማስጠጋት ጥሩ ነው የሚባለው ለማንኛውም የምግብ አይነቶች ተሎ ሊመለሱ የሚችሉ ሊያምህ የሚችል እንዲህ ያሉትን ምርጫዎችን ማድረግ ብትችል በጣም ጥሩ ነው እኔ እንኳን ሁሉም ይመለሳል ሁሉም አይነት የተመገብኩት ጾም ካልከለከለህ ራሱ አብሽር አላህ በዚህ ራሱ ይሄ አይነት ችግር ይያለ መጾም መቻልህ ራሱ ትልቅ ነገር ነው አላህ Subhanahu Wa Ta'ala ይርዳህ እንደዚህ ወደ ላይ ያለ መስጂድ ላይ መሄዶ የሚያስቸግርህ ወደ ላይ ተውካይ የመጣ የሚያስቸግርህ ከሆነ ላተር ትችላለህ خير ምንም ችግር የለም ኢንሻአላህ አብሽር አላህ ያሽርህ ኢንሻአላህ
مرحبا السلام عليكم. وعليكم السلام ورحمة الله وبركاته. ዛሬ ፌት ዋትስአፕ ላይ ብዙ ጥያቄዎች ሲመጡብኝ ነበር ይዋሉትና ምንድነው ረመዳን መቼ ነው? ረመዳን መቼ ነው ማለት ምን ማለት ነው? መል መስኡሉ عنها بعالم من السائل ምትጠይቁኝ እኔ መሐመድ ዘይን እኮ ከናንተ የተሻለ ምንም ብዙ አላቀም። ለምን መሰላችሁ? ረመዳንን የሚነግረን አላህ እኮ ነው። ረመዳንን መቼ እንደሚያዝ አላህ Subhanahu Wa Ta'ala ብቻ ነው የሚያውቀው። እኛ ግምት ነው ወይ ሮብ ነው ወይ ሐሙስ ነው ብለን ለማንኛውም እኛ ጥሩ ነገር ያለን ምንድነው የሚነግረን ይሄንን ስራዬ ብሎ የሚከታተል ክፍል አለ። በኢትዮጵያም ደረጃ ቢሆን ሸሪዓ ፍርድ ቤቱ አለ፣ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤቱ ቢሮ አለ፣ ሁሉንም ይከታተላል። ልክ ጨረቃው ሲታይ እኛ ጋርም ይታይ ጎረቤት ሀገርም ይታይ ነገ ጾም ነው ብሎ ይነገራል። መስጂዶችም ይሄንን ይጠብቃሉ። ሚክሮፎናቸውን አፋቸው ላይ ደቅነው ነው የሚጠብቁት። ስለዚህ በተለይ ጎረቤት ሀገሮች በብዛት ሳውዲ አረቢያ ነው እንደዚህ ተጠናክረው አይተው ታይቷል ብለው የሚነግሩን። እነዚያ ከታየ ደግሞ ሳውዲ ከታየ እኛ ጋራ እንጾማለን። የሱን ጥያቄ በዚህ እናልፈዋለን። ናም ሰላም አለይኩም ወራህመቱላሂ ወበረካቱ። عليكم السلام ورحمة الله وبركاته. مرحبا. ጥያቄ ነበረኝ። እሺ ሴት ልጅ ሀይድ ላይ ሆና ቁርአን ይዛ ብቻ መቅራት ትችላለች ወይስ እንዴት ነው የሚል አንደኛ ጥያቄ። አይዋ ሁለተኛው ጥያቄ ደግሞ ባለቤቷ ወይም ባለቤቴ ቢወልደል ወዱ ካደረገ በኋላ ወደ መስጊድ ሲሄድ እኔን ስሞ መሄድ ይችላል ወይስ አይችልም? جزاك الله خير بارك الله فيك. የመጀመሪያው ጥያቄ ብዙዎቹ ፉቃሃዎች ሀይድ ላይ ያለች ሴት ቁርአን መቅራትም መንካትም የለባትም ይላሉ። ስለዚህ 7 ቀንም 8 ቀንም ቢሆን ቁርአን በቃሏም ማትቀራም ይዛም ማትቀራም እያየች ማትቀራም ነው። ላኪን ማስረጃዎቹ የሚያሳዩት አትንካ የሚለውን ነገር ካልሆነ በስተቀር አትቅራ የሚለውን ነገር የሚያሳይ ብዙ ነገር የለም። ብዙ ቀን ስለሆነ ሊቆይ ስለሚችል ከ7ም በላይ እስከ 10 ቀን ሊሄድ ስለሚችል አንዳንድ ጊዜ የሆነ አጋጣሚ ላይ ቁርአን ልትቀራ ትችላለች። ለፍዙን ይሄ ኪታቡን ግን ባትነካ ልትቀራ ከፈለገች በንጹህ ሻሿ በንጹህ ልብሷ በንጹህ ኩታ ነገር በሱ ነገር እየነካች ብትቀራ። አሁን ደግሞ ቁርአኑ ዋትስአፕ ላይ ስላለ ዋትስአፕ ላይ ባለው ቁርአን መቅራት ምንም ችግር የለውም ማለት ነው። ስለዚህ እንደው ቁርአንን ብዙ ጊዜ ከቁርአን ላለመራቅ ይሄንኑ አባባል ብትከተሉ የተሻለ ነው እንላለን። ሁለተኛው ጥያቄም እንደዚሁ ኺላፍ አለበት። ሚስትን መንካት ውዶ ያበላሻል፣ ባሏን መንካት ውዶ ያበላሽባታል ወይም ይበላሽባቸዋል። ሁለት ወንድና ሴቶች ከተነካኩ ውዷቸው ይበላሻል የሚል ጠንካራ አቋም ያለው ክፍል አለ። ሌሎቹ ደግሞ የለም በስሜት ግብረ ስጋ ግንኙነት ንክኪ ማለት ነው እንጂ ወይም ፈሳሽ ሊያስከትል የሚችል ልፊያ ነገር ካልሆነ በስተቀር ሲያልፍ ስለነካት ሲወጣ ስሟት ስለወጣ ወይም ሲገባ ስለሳማት ስለ ውዷቸው ይበላሻል ውዷቸው ማደስ አለባቸው የሚል የለባቸውም የሚል ጠንካራ አቋም አለ። ስለዚህ ውዱ አይፈርስም የሚለው ነው ማስረጃውም ጠንካራው። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አህለን ወሰህለን። ጥያቄ ነበረኝ ሼህ። መርሐባ።
ያመመው ሰው ተራዊ ሰላት ቤት ሆኖ መስገድ ይችላል? ያላመመውም ይችላል። እንኳን ያላመመው ሰው ቤቱ ሆኖ ተራዊህ መስገድ ይችላል። የሚበልጠው ግን አቅሙ ከቻለ ተነቃቅቶም ከሌሎቹ ጋራም እንደ ልብ ሰግዶ እንዲመጣ የጀማዓውንም አጅር እንዲያገኝ መስጂድ መሄዱ ይበልጣል። ሳያመውም ቤቱ መስገድ ይችላል። ግን የሶላት ሱና ሶላት የትም ቦታ መስገድ ይቻላል። በተለይ ሴቶች ከሆናችሁ እቤት መስገዳችሁ ነው የሚበልጠው። መስጂድ በመሄዳችሁ ሌላ ትርፍ ነገር አለ ካልተባለ በስተቀር ትምህርት እንማርበታለን ወይም ስንፈታችንን እንከላከላለን ጓደኞቻችንን ስናይ እንጠነካከራለን ብላችሁ ካልሆነ በስተቀር ሴት ልጅ ቤቷ መስገዷ ነው የሚበልጠው። ጁሙዓውም ጀማዓውም ተራዊሑም ተሐጁዱንም ቢሆን። እሺ ጀዛኪላህ ኸይር። ሰላም አለይኩም ወራህመቱላሂ ወበረካቱሁ። ወአለይኩም ሰላም ወራህመቱላሂ ወበረካቱሁ። አህለን ወሰህለን። ሰላም ነው? አልሐምዱሊላህ ረቢል ዓለሚን። የሆነ ጥያቄ ነበር። ጥያቄ ነበረኝ። መርሐባ። ሰውየው ማለት ነው ሄሎ ግን የሆነ ቴሌቪዥናችሁን ዝጉ፣ ቴሌቪዥኖቻችሁን ቀንሱ ድምጻቸው። እናንተም የምትሰሙት ያህልም አይሁን። ምክንያቱም እናንተ ስታወሩ እዚያው መሬት ለኩል ሰጥቶ ማለት ነው። ምን ሰጥቶ? መሬት እርሻ ምናምን የሚታረሳል አይደለም? እና ለኩል ሰጠና ያንን መሬት ገለባ የሚወጣል ጥሬ የሚወጣል ለማለት ነው። አዎ ያን ጥሬውን ብቻ ነው ወይስ ገለባውን ወይም ደግሞ የሆነ ምሳር ምናምን አለ ያን ሳሩን ውላ ነው የሚሰጥ? ውላቸው ነው የሚወስነው እሱ። ውሉማ ያው በአገር የተለመደው ማለት ነው። አዎ ያው እህሉን ብቻ ነው እንጂ ገለባና ሳር ምናምን በአገር የተለመደ የለም። አዎ ከሌለ የለባቸውም። በአገሩ ልምድ በስራው ልምድ ነው። ውል ቢኖራቸው ነው እንግዲህ ያ ለምሳሌ በአገሩ ላይ እህሉን ብቻ ነው የሚካፈለው እንጂ እንትኑን ገለባውን አይካፈልም ተብሎ ግን እኔ ስመጣ አንተ ጋራ ስዋዋል አይ እኔ ግን ከገለባውም እካፈላለሁ ብዬ እሺ ተካፈል ምን ችግር አለው ካልከኝ ትገደዳለህ። ከሌለ ግን በአገሩ ላይ የሚሰራበት ስራ ነው የሚቀጥለው። ናዋደም አዎ وعليكم السلام ورحمة الله وبركاته. السلام عليكم ورحمة الله وبركاته. وعليكم السلام ورحمة الله وبركاته. إياك يا نبدل. የሸዋል ጾምን ቀዷ ሳይመለስ በፊት መጾም አይቻልም? አይቻልም ማለት እንኳን ይከብዳል። ግን አለመጾሙ ቀዷውን አስቀድሞ ማውጣቱ ነው የሚበልጠው። ይቻላል የሚሉ ዑለማዎች ብዙ አሉ። ላኪን አለማድረጉ ይመረጣል። ፈደይኑላሂ አሐቁ ቢልቀዷእ ቀዷ አስቀምጦ ሱና ጾማለሁኝ ሰኞና ሐሙስ ጾማለሁኝ ሸዋል ጾማለሁኝ ዙልሒጃ ጾማለሁኝ ማለት ራስን ማታለል ነው። የሚበልጠው ቀዷውን ነው መክፈል፣ እዳውን ነው መክፈል። እሺ ሌላ ጥያቄ መጨመር ይቻላል? አዎ የእንትን ጾመኛ ሆነን ለምሳሌ ውዱ እየሞላን አፋችን ላይ የተጎናበጥነው ውሃ ሙሉ በሙሉ ካልወጣ ዝም ብለን እንዲሁ ስንጎናበጥ ብቻ አንድ ሁለቴ አውጥቶ መተው ይቻላል ወይስ በደንብ አፋችን ውስጥ ያለውን ውሃ ማስቀት አለብን? ያው ትንሽ ትንሽ ማለት ነው። እንዴ አልወጣም ማለት ምን ገባ ወደ ውስጥ ማለት ነው? አይ እንደዛ ሳይሆን አፋችን ውዱ ስንሞላ ስንጎናበጥ እሱ አሁን ትንሽ ውሃው አለ አይደለ? በትንሹም ቢሆን እሱም በደንብ ማስወጣት አለብን ወይስ ችግር የለውም? እርጥበቱ ካልሆነ በስተቀር ውሃ እዚያ ቀረ ማለት የሚያስፈጥር ነው። እንኳን መድመዷ ላይ አይደለም እስቲንሻቅ ላይ እንኳን በደንብ እስቲንሻቅ አድርጉ። አፍንጫ ለውሃን መሳብ ማለት ነው።
በሱ ላይ እንኳን በደንብ መሳብ አለባችሁ ጾመኛ እስካልሆናችሁ ድረስ ጾመኛ ከሆናችሁ በደንብ አታድርጉ ነው ስንጉመጠመጥም ውሃ ገብቶ ሙልጭ ብሎ መውጣት ነው ያለበት የግድ አخብለን ምራቅ ማውጣት ማለት አይደለም ግን ውሃው መቅረትም የለበትም ትንሽም ቢሆን እሺ ኢንሻአላህ ጀዛከላህ ኸይር አሚን السلام عليكم ورحمة الله وبركاته وعليكم السلام ورحمة الله وبركاته أستاذ ጥያቄ ነበረኝ مرحبا ጥያቄ ኡስታዝ ባለ ትዳር ነኝ የልጆች የአምስት ልጆች እናት ነኝ ባለቤቴ ብዙ ጊዜ ከክርስቲያን ሴቶቹ ጋር ዝሙት እንደዚህ ይዘዋል መልሶ ደግሞ ሜሴጅን ሲጻጻፍ ሳነብበት በቃ እታዋለሁ እሺ ይለኛል ግን አይተውም አሁን ደግሞ ጾም እየመጣ ነው አሁንም ሌላ ሴት ጋር ያስበት 3 ጊዜ ይቅርታ አረኩለት አሁንም አገኘውበት ምን ማድረግ አለብኝ ብዬ መጀመሪያ መጻጻፍ ነው ከዚያ ያለፈም አለው አብሯት ነው ከዚህም በፊቱም በአይኔ አይቼ በቃ ተዋለው ለአምስት ብቻ አሁን ብቻ ይቅርታ አርግልኝ ብሎኛል ከዛ ደግሞ አሁንም ድጋሚ እንደዚሁ ሜሴጅ ሲጻጻፍ አየው ይሄ ሜሴጅ ምንድነው ሜሴጅ ላይ የኔ ውድ ጠፋብኝ ትላለች ከዛ ይሄ ሜሴጅ ምንድነው ስለው ዝም ብላ ዱርዬ ናት መንገድ ላይ ቡና ምትሸጥናት ተዋለው ላላ ብለሽ ይቅርታ አርግልኝ አለኝ 3 ጊዜ ያስኩት ከዛ አሁን ደግሞ እሺ እንዴት ነው ካንተ ጋር ምንኖረው የመጨረሻ ጊዜ ካሁን በኋላ አይለምደኝም ካረኩኝ አላ ያጣኝ ብሎኝ አሁንም ይቅርታ አርጌለት እየኖርኩኝ ነው ግን እሱ ቢራ ይጠጣል ምን ታላቆም አለ ምን ይሻለኛል ብዬ ነው አላህ ያስተካክልልሽ አላህ ለልጆቹ ይድረስላቸው ላንቺም አላህ ይድረስልሽ እሱንም አላህ ያስተካክለው ረመዳን ላይ ጠንከር ብለሽ ስሪ ዱዓ አድርጊ መስጂድ እንዲሄድ አድርጊ መዋዕዞቹን እንዲሰማ መሻይኾች ጋር እንዲገናኝ ጓደኞቹን እንዲመርጥ ጓደኛ በመምረጥ ላይም እርጂው አንቺ ታቂያለሽ መቼም 5 ልጆች ወለድሽ ማለት ቢያንስ 10 አመት 10 ምናምን አመት ተቀምጠሻል ማለት ነው ከሱ ጋር ስለዚህ ለሱ የሚጠቅሙትን ነገሮች ታውቂያለሽና አብስመርጠሽ ጓደኛ መራርጠሽው ባክህ ለአላህ ብለህ እንትዳር አድን ብለሽ ረመዳንን ሞክሪ ኢንሻአላህ ረመዳን ብዙ ስራ ይሰራልና ረመዳን ከሚለውጣቸው ሰዎች አላህ አድርጎት ከዚህ በኋላ እንዲህ ነበረ ብለሽ ታሪክ እንጂ ሆንኩኝ ብለሽ ማታወሪ አላህ ያድርግሽ ጀዛኩሙላሁ ኸይራን ባረከላሁ ፊኩም ትንሽ አረፍን በልና ተመልሰን የቀሩትን እናያለን ኢንሻአላህ ሰላም አለይኩም وما أرسلنا قبلك إلا رجالا نوحي إليهم فاسألوا أهل الذكر إن كنتم لا تعلمون السلام عليكم ورحمة الله وبركاته السلام عليكم ورحمة الله وبركاته وعليكم السلام ورحمة الله وبركاته مرحبا ጥያቄ ነበረኝ እሺ በሆነ አጋጣሚ ሚስቴን እኔ አንቺ ወንድም ብያት ነበረ እሷም እኔ አንተ እህት ብላይ ነበረ እና እንዴት ይታያል እንድታብራሪ ነበር ምን በቅሬታ ነው ተቀያይማችሁ ነው አይደለም ዝም ብለን በደስታ ነው አረ እኮ አለሁልሽ አለሁልህ ለመባባል አይደል እንደዛ ነገር ነው እኔ አንቺ ባል እንደሚባል ነገር እኔ አንቺ ባል ማለት ቀርቶ ትንሽ ወንድም ብል የበለጠ ልቀርብ ይችላል ብለ እኔ አንቺ ወንድም ይያለሁልሽ አልካት እሷም እኔ እህትህ ይያለሁ አለች ምንም ችግር የለውም እንደ ወንድም እንደ እህቴ ነሽ ሲባል ነው እንደ እህቴ ጋር መተኛት እንደማልችል አንቺም ጋር አልተኛም እናቴ ጋር መተኛት እንደማልችል እንደ እሷ ነሽ ከዛሬ በኋላ እንደ እናቴ ሆነሽብኛል እንደ እህቴ አርጌሻለሁ እንደዚያ ቆጥሬሻለሁ ካለና ጠቡን አስቦ ካደረገው እንጂ እናቴ አባቴ የተባባለ ነው እኮ ሰው የሚኖረው
ሌላስ መጠየቅ እችላለሁ? እንዴ ታዲያ በረመዳን ወቅት ከባለቤቴ ጋር መተኛት እችላለሁ ወይስ አልችልም? እንደው ዝም ብሎ ኧረ ዝም ብሎ አይደለም በቁም ነገር መተኛት ትችላለህ። ቁም ነገሩ ባይሆን ማታ ፍጡር ካፈጠራችሁ በኋላ እስከሚነጋ ድረስ ኖርማል የነበራችሁበትን ህይወታችሁ መኖር ትችላላችሁ። ግንኙነት ታረጋላችሁ፣ ትጫወታላችሁ፣ እንትላላችሁ። ከሰሁር በኋላ ግን አብሮ መተኛት ከሰሁር በኋላ አብሮ መተኛት ተቃቅፎ መተኛት ይቻላል፣ ግን ስተት ሊፈጠር ይችላል። ስተቱ ከተፈጠረ 60 ቀን ነው የሚያጾማችሁ፣ ሁለታችሁንም 60 ቀን ነው የሚያጾማችሁና እኛን መክርም ባይሆን ነው ከሰሁር በኋላ ከተኛችሁም አንድ አልጋም ከተኛችሁ ራሳችሁን ችላችሁ በየግላችሁ ብትተኙ እንመክራለን እንጂ እንትን አንመክር። ያው በረመዳን ወቅትም ያው ከፊጥራ በኋላ ግንኙነት ችግር የለም። አዎ ችግር የለውም። አዎ እስከሚነጋ ድረስ ፈጅሩ እስከሚወጣ አዛን ሱብሂ እስከሚደረግ ድረስ እኔ ጋር አስቀምጦ ጠፋብኝ፣ 1 ዓመት ሆኖታል፣ ምን ላድርግ ነው የሚለኝ የምትለኝ ወንድ ይሁን ሴት ይሁን ጠያቂውን ስላላወቅኩ ነው። አቃ አስቀምጠው የሚሄዱ ሰዎች እናንተ ጋር ቢቀመጥ በጣም ጥሩ ነው። ከፈራችሁ ምን እናድርግ ካላችሁ ሽጣችሁት፣ በተለይ የሚሸጥ የሚለወጥ ከሆነ ሽጣችሁት ገንዘቡን አስቀምጡለት፣ ከመጣ ይሰጠዋል። ወስያ ላይ አስቀምጡ። የሚበላሽ ነገር ከሆነ ተጠቀሙበት፣ ሲመጣ ገንዘቡን ለመክፈል ተዘጋጁ። ከቀረ እናንተ ተጠያቂ አይደላችሁም። መርሃባ ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። ሼክ ሰላም ነው? ደህና ነኝ አልሐምዱሊላህ። አልሐምዱሊላህ። አይ እናቴ አሟል ነበርና በባለፈው ረመዳንን አልጾመችው ነበር በህመም ምክንያት ማለት ነው። መርሃባ። አሁን እንደገና በሁለተኛ ደግሞ ይሄ ረመዳን ደረሰ፣ ደግሞ አሁን ቲቪ ተገኘባትና በምርመራ አሁንስ የዛንኛውን ጾም አልጾመች እንዴት ነው ይታያ ብዬ ለመጠየቅ ነበር። ያሁኑ ረመዳንም የመጾም አቅማቸው ደካማ ነው አሁንም። አዎ ቲቪ ተገኝቶባ መድኃኒትም እየወሰደች ነው። አዎ ስለዚህ ያለፈውንም በገንዘብ አውጡላቸው። ለአንዳንድ ቀን የአንድ ሰው የአንድ ጊዜ ምግብ አድርጉላቸው። ሀገራችሁ አካባቢ ላይ ኖርማል ምግብ አንድ ሰው ምሳ ልብላ ብሎ ገብቶ የሚበላበት ሂሳብ ስንት ነው? 100 ብር፣ 120 ብር፣ 15 ብር፣ 20 ብር ብቻ እናንተ ታውቃላችሁ። በሱ ሂሳብ ማለት ነው። የዘንድሮውንም እንደዚያው ማድረግ ነው። ጥያቄ መጨመር እችላለሁ? ትችላለህ። አይ የሆነ እኔ ሹፌር ነበርኩና መንገድ ላይ ያርኩ ሞባይል አገኘሁኝ። ሞባይል አሁን አግኝቶ ለ4 ሰዓት ለ5 ሰዓት ያክል ምንም ስልክ አልተደወለበትም። አጋጣሚ ሀረጌ ውስጥ ነበረ እና ሲሙን ተጠራጠርኩኝና ደግሞ በእንግሊዝኛ ብዬ ያው መንገዱ ሁኔታ ስለሚያስቸግር አውጥቼ ሲሙ ወሩሬ ዝም ብሎ ተቀምጧል ሞባይሉ። አሁን ይሄ እንዴት ይታያል ብዬ ልጠይቀው ነበር። እንዴት ሲሙን ውስጥ አድርገህ ለመጠበቅ ምን ከለከለ? ውስጥ አድርጌ ለመጠበቅ ያው ይሄ መንገዱ ትንሽ ያስፈራ ነበረ እና በጂፒኤስ ምናምን አለ አይደለም፣ በእንደዛ እያደረጉ ያው ለሹፌር አደጋ ነበረ። ወደ ጅቡቲ ነው የምሄደው እኔ ማለት ነው የምሰራው ጅቡቲ እና ሲማቲዙም ነው። እና በጂፒኤስ እያደረጉ ይሄ መንገዱ ያው እገታ ምናምን ነገር ያደርጎ የለም። ስለዚህ ጂፒኤስ እንዲያገኘው አላደረክም። ያንን ሲሙን አውጥቼ ወሩሬ ሲሙ ተቀምጧል። ባይወረወርስ ጂፒኤሱ ሲሙን ዝም ብሎ ያገኘዋል እንዴ? ሞባይሉ ላይ ሳይሆን አውጥተህ የተወሰነ ጊዜ ደርሰህ እስከምትመለስ አድርገህ መጠበቅ ለምን አልተቻለም ብዬ ነው። ያው ሲሙን እኔ በዚህ ፈርቼ እኔ በፍራቻ ነው የጣልኩት እኔ ራሱ ሲሙን ማለት ነው። በፍራቻ ያንን ሲሙ ጣልኩት፣ አውጥቼ ጣልኩትና ቀፎውን እንዳልጥለውም በቃ ተጋባሁኝና ዝም ብዬ ቀፎውን እንድተቀመጠ ነው። እንዴት ይጣላል? ይሄንን ቀፎ ሞባይል
አይጣልም። ይሄ ማድረግ ያለብህ አንተ አሁን የማን እንደሆነ የት ነው ያገኘው? ሐረርጌ ላይ ነው እንትና የሚባል ቦታ ላይ ነው። ኮምን ላይ መኪና ውስጥ ነው ሜዳ ላይ ነው አይደለም? መኪና አስፋልት ላይ ነው ወርቆ ያገኘሁት። አስፋልት ላይ ጉድ አስፋልት ላይ ወርቆ ነው ያገኘሁት። እና የጠፋው እዚህ አካባቢ ማለት አትችልም። ሹፌር ነህ አንተ? አዎ። አላ ኩሊ ሐል የሚሻል የሚመስለኝ አላሁ አዕለም እንዲህ ያለ ገንዘብ አሁን መልሰህ ሂደህ ጠፋ በዚህ ጊዜ ጠፋው ማለቱ ረጅም ነገር ስለሆነ ይህንን ያህል ከማድረግ ለባለቤቱ የሚሆን እንዲሆን አድርገህ ሰድቅለት፣ ግዛና አንተ ሽጥና በበጎ አድራጎት ላይ አውልለት። ኢንሻአላህ ሙስሊም ከሆነ ይጠቀምበታል። ሌላ ካልሆነ ደግሞ እንደ ልፋትህ ላንተ ይሆናል። ለመስጊድ ዝም ብሎ መስጠት ይቻላል አይቻልም? ግን ተሰደቀው ሞባይሉን ለመስጊድ ሞባይሉን ተሽጦ ብሩ ለሞባይል አሁን ለመስጊዶች፣ ለየቲሞች፣ ለብላምኖች ብሰጥ ምንም ችግር የለውም። ይሄ ስርቆት ገንዘብ አይደለም። መርሐባ መርሐባ። እሺ ወአለይኩም ሰላም ወራህመቱላሂ ወበረካቱ። እሺ ነገ ጾሙ ሲሉ የመጨረሻው ነው። ነገ ጾሙ ሲባል ሰምቼ ነው። ነገ አይጾምም። ነገና ነገ ወዲያ ረመዳን ገባ ከተባለ ነው የሚጾመው እንጂ የሻዕባን ነገና ነገ ወዲያዎች እንዳትጾሙ ብለው ነብዩ አለይሂ ሰላቱ ወሰለም የከለከሏቸው ቀኖች ናቸው። ረመዳንን አንድ ቀን ወይ ሁለት ቀን ሲቀረው አትጾሙ ብለዋል። እንዲያውም 30ኛውን ቀን የሚጾም ሰው ከረሱል ጋር አለይሂ ሰላቱ ወሰላም ግልጽ ጠብ ያወጀ ማለት ነው ብለዋል። فقد عصى أبا القاسم صلى الله عليه وسلم. ስለዚህ ይህንን መጾም የለባቸውም። ናም ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ጥያቄ ነበር። ሀይድና ጅናባ ባንዲ ጊዜ ተጥለት ማድረግ ይቻላል? ይቻላል። አዎ ይቻላል። ከመጨረሷ በፊት ግንኙነት ካደረገ ማለት ከመታጠቧ በፊት ጨርሷ ደም አቁሟል፣ እሱ ጋር ግንኙነት አደረገች። ማድረጓ ከትጥበት በኋላ ቢሆን ነው የሚበልጠው። እርግጥ አንዳንድ ዑለማዎች የረጅም ደም ማቋረጫ ከሆነ ከቆመ ግንኙነት ችግር የለውም ቢሉም ከዚያ በፊት ግንኙነት ካደረገች ብትታጠብ ምንም ችግር የለም። ሁለቱም ትጥበት አንድ ነው። ሌላም ጥያቄ ነበር። መርሐባ። እኔም ባለቤቴም እሱም ማብሎ ነው የሚጠራኝ፣ እኔም አባብዬ ነው የሚጠራው። ችግር አለ እኮ የልጆቹን እንትን ድርሻ ወስዳችሁ ልጆች ምን ብለው ሊጠሯችሁ ነው እናንተ አባና እማ ተባብላችሁ? አንዴ እንትን በማለት እንደ መቆላመጥ ነው። ለማንኛውም አቆላመጥ ስለሆነ ችግር የለውም ብያለሁ። ዛሬው ጥያቄና መልስ ላይ እኮ ይሄ ነገር ተነስቷል። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ናም አፍሪካቲ። አዎ እኔ አንድ ጥያቄ ነበረኝ። ጥያቄ ምንድነው? ሁሌ እናቴ ምትፈህት የምታስቸግረኝ በጣም ይጨንቀኛል። ምን አባቴ ባደርግ ይቻለኛል? እናቴ በህልሜ በጣም ታስቸግረኛለች። ምን ብላ? እያባረረችኝ፣ እኔ ደግሞ እየሮጥኩባት እንዳትይዘኝ ነው የምሮጥባት። ሁሌ እደበቃታለሁ። ልትይዘኝ ትፈልጋለች። በቃ አይቆይ ቢያንስ 6 ወር 1 ዓመት አክል ትቆይና በቃ ሁሌ ሳላያት በቃ ምንም አልቆይም። ታባረረኝ፣ ልትይዘኝ፣ እኔ እያመለጥኳት ምናምን እደበቃታለሁ። በህይወት አሉ? በህይወት አሉ? አለ። አዎ። ምን ችግር አለው ታዲያ? እንኳን በውን አልሆነ በህልም ምን ቸገረሽ? እንጃ በቃ በጣም ይጨንቀኛል። ምን አርጊያት ነው ምናምን ብዬ በቃ ደውዬ ጠይቃት፣ ምን የበደልኩሽ ነገር ምናምን ቅር የሚያሰኝ ነገር ምን አለ ስላት፣ እኔ መቼም በድለሽኝ አታውቂም ነው የምትለው። አዎ እኮ ስለዚህ አንቺ እንደው ዝም ብለሽ እንድታስቢ ሂሳብ እንድታደርጊ ቆም እንድትይ አላህ የላከው መልእክት ይመስላል እንጂ እኔ ህልም በነገራችን ላይ ምንም ነገር አላውቅም። ግን እኔ እንደዚህ ያለ ነገር ሲያጋጥም እንድትማሩበት እንድንማርበት ይሆናል እንጂ ሌላ ነገር ምንም የሚያሰጋ ነገር ያለ አይመስለኝም። መርሐባ ጀዛከላህ ኸይር። አዎ ይሄ የተገኘው ዕቃ ብርና ሞባይል ነው የሚለው።
ዕቃና ብርና ሞባይል ጥሎ ሄዷል። ሰውየው አድራሻው ካጠፋ ልክ ቅድም ያልኩት ለባለ ንብረቱ በመነየት ለሱ የሚሆን ሰደቃ ላይ አውሉለት። ምንም አማራጭ የለም። نعم السلام عليكم ورحمة الله وبركاته. وعليكم السلام ورحمة الله وبركاته. نعم انت ኡስታዝ ጥያቄ በአካባቢ ቤተሰቦች ጋር ነበር የምንኖረውና አንድ ሰፈር ውስጥ ከማን ጋር ይሰማል ኡስታዝ? ከማን ጋር ማለት ዘመዶች ቤተሰቦች አሉ በአካባቢ። ከዘመዶችሽ ጋር ነው የምትኖሪው? አዎ አንድ ሰፈር ውስጥ የምንኖረው። እሺ እና አሁን ይሄ ዝምድና ለመቀጠል ምናምን እያልኩ ብዙ ጊዜ ወደዛ በመሄድበት ሰዓት ያሉት ሁኔታዎች በቃ በጣም የሚያስጠሉ ሆኑና እየጠላኋቸው መጣሁ ዘመዶቼ ማለት ነው። አሁን እንደ መፍትሄ አድርጌ የወሰድኩት በቃ አለመሄድን የሚለው እና ይሄ አለመሄዱ ዝምድና መቁረጥ የሚለው ጋር እንትን ይልብኛል ማለት በሄድኩ ቁጥር የሚያረጉት ነገር የበለጠ እየጠላኋቸው እየተራራቅን ስለነሱ መጥፎ እንዲይዝ እየሆንኩ ነው ያለሁት። አዎ እንዲህ ሁለት ፈተና ነው እኮ ሁለት ፈተና ላይ ነው ያለሽው አንቺ። ወይ ይሄንን ተቋቁመሽ ዝምድናሽን ቀጥለሽ ከአላህ ዘንድ የሚገኘውን ደጎስ ያለ አጅር ለማግኘት መዘጋጀት ነው። ወይ ደግሞ ይችን ምክንያት አድርገሽ ለሸይጣን አሳክተሽለት የተመኘውን አርገሽለት ዝምድናሽን ቆርጠሽ ከአላህ ጋር መጣላት ነው። አንድ ሱሐቢ መጥቶ እንዳንቺ ነብዩን አለይሂ ሰላቱ ወሰለም ጠየቃቸው። እኔ እነሱን ጠይቃለሁኝ፣ እኔ እነሱን ዝምድና ቀጥላለሁኝ፣ ለነሱ በጎውላለሁኝ፣ እነሱ ግን ለኔ የሚሰጡት ስራ ተቃራኒ ነው፣ የዚህ አክስ ነው። ይሄንን ነው አይጠይቁኝም፣ አይወዱኝም፣ አይንከባከቡኝም፣ አረ እንደው ክብርም አይሰጡኝም አላቸው። አንተ እንዳልከኝ ከሆነ ከአላህ ዘንዳ ልዩ ጥበቃና ልዩ እንክብካቤ ይደረግልሃል፣ እነሱንም ረመጥ ነው ያቃምካቸው ያለኸው አሉት። እና አንቺ በጣም ትልቅ ፈተና ነች። እቺን ፈተና ግን ማለፍ አለብሽ። ለምን የፈለገው አይሆንም እነሱ አንቺ ሂጂ ሰላም ባያቸው ምን ባያቸው ምንም አሽሙር ይበሉሽ ቤቷ መቀመጥ ስላልቻለች ነው ሊሉሽ ይችላሉ። እኛ ጋር የሆነ ነገር ልፈልጋ ነው ሊሉሽ ይችላሉ። ይበሉ አው ፈልጌ እናንተ ጋር ዝምድናችሁን ፈልጌ ባያቸው። እንድትናገሪ እንድትቀየሚ የሆነ ነገር እንድታደርጊ አታርጊ። እንደ ዘመድ እኮ ማይገኝ ትልቅ እድል እኮ ነው። አላህ ዝምድናን ኸልቆ ምንድነው የሚደረገው ብላ ስትጠይቅ ዝምድና ማለት እንዲህ ነው ሲባል እኔ እንግዲያውስ ከአንተ አንድ ዋስትና ከለለኝ አለች። አላህ እኔ አንድ ነገር ልግባልሽ አላት ለዝምድና። ምን የቆረጠሽን ከኔ ረህመት ልቆርጠው፣ የቀጠለሽን ደግሞ በኔ ረህመት ልቀጥለው ቃል ገብቻለሁኝ አላት። ተቀብያለሁ ይሄንን ያህል እርምጃ የምትወስድልኝ ከሆነስ ብላ ነው ዝምድና ረሂም የምትባለዋ ወደ ምድር የመጣች እኛ መካከል የገባችው። ስለዚህ ምንም ነገር ሸይጣን ነው በዚህ የሚያሾከሽክሽ። ምንም እንዳትቀበይ። ጀዛኪላህ ኸይር። አላህ ያግራልሽ፣ አላህ ቀልባቸውን ያርጥብልሽ። ካንቺ የበለጠ እነሱ ተንከባክበውሽ ረመዳኑ ላይ ትልቅ ለውጥ አላህ ያሳያችሁ ኢንሻአላህ። ሚስትህን ካልፈታህ ልጅ አይደለህም እናትህም አይደለሁም ብላኝ ነበረ። ያንን ላለችበት ምን እናድርግ? አሁን ትዳሩ ቀጥሏል ማለት ነው። አልহামዱሊላህ ትዳሩ ከቀጠለ ምላ ከሆነ የመሐላ ሲያፈርሱ የሚደረገውን ታድርግ። እሱ ምንድነው 10 ምስኪኖችን ማብላት ወይ 10 ምስኪኖችን ማልበስ ወይም ደግሞ ባሪያ ነፃ ማውጣት ነው። ይሄ ካልተቻለ 3 ቀን ትጾማለች። نعم السلام عليكم ورحمة الله وبركاته. وعليكم السلام ورحمة الله وبركاته. أستاذ ጥያቄ ነበረኝ። مرحبا. አንዳንዶች የሴትና የወንድ ሶላት በሩኩም በስጁዱም ይለያያል ይላሉ። እንዴት የሩኩ የወንድና የሴት ሩኩን ስጁዱም ልዩነት አለው ይላሉ። አዎ የሐነፊያ ዑለማዎች ያስተማሩት የሴት ሩኩዕና የሴት ስጁድ እንደ ልብ ጎንበስ ተብሎ እንደ አይሆንም።
ሱጁድም ሲደረግ ቁጭ ብላ እዚያው ጥፍ ብላ ነው የምታደርግ ብለው ያስተማሩ አሉ ግን ሐዲሱ ሶሒህ ላይ ረሱል አለይሂ ሰላቱ ወሰላም ሴት ልጅ ከወንዶች የምትለይበትን ነገር ሲናገሩ ሩኩዕና ሱጁድ ላይ የተለየ ሩኩዕ አላት የተለየ ሱጁድ አላት ያሉ አላገኘሁም እኔ ድሮ ፊቂህ ትንሽ ሲጀምር እንደዚያ ያለ ቀርቻለሁ ለማለት ነው ያን እነዚያ ናቸው እንደዚያ የሚሏቸው ስለዚህ ከወንዱ ከሴቱ የተለየ ከወንዱ ሴቱ የሚለይበት በሩኩዕና በሱጁድ ላይ ምንም ማቀወለኝም ያለም አይመስለኝም ማስረጃ ያለው አይመስለኝም እሺ ሌላው እና አንድ አይነት ነው ብለን ነው የምንይዘው አዎ እንደ ወንዶቹ እንደ አባትሽ እንደ ወንድምሽ ስገጂ ሁለተኛው ጥያቄ ደግሞ ከዊትር ላይ ማለት ነው ቁኑቱን በረመዳን ላይ ብቻ ነው እጅ የሚነሳ ይላሉ አይ አይደለም ሁሉ ጊዜ ዊትር ረመዳን ላይ ያውም 10 الأواخر የሚሉት ሌላ የሻፊዒያ መዝሐብ አለ እንደዚህ የሚል ግን ዊትር ላይ ያለው ቁኑት ሁሉ ጊዜ ነው ሁሉ ጊዜ በማንኛውም ዊትር ላይ ይነሳል አዎ ሁሉ ጊዜ ነው የሚሰገደው ዱዓ መጨረሻ ላይ ስታደርጊ እጅሽን አንስተሽ ዱዓ ታደርጊያለሽ እሺ السلام عليكم ورحمة الله وبركاته وعليكم السلام ورحمة الله وبركاته يا شيخ مرحبا ጥያቄ ነበረኝ እሺ እኔ ዴሊቨሪ ነው የምሰራው አዎ እቃ ማድረስና ማደርሳቸው ልብሶች የሴቶች ልብሶች ናቸው ወይ ታይት እና ቲሸርቶች እነዚህን መስራት حرام ይሆንብኛል እንዴ ማቀበል ነው የምሰራው እኔ ስሬውላ ማቀበል ነው እነዚህ ነገሮች አሃ ገዥና ሻጪ ተስማምተው ሲሸጥላት ወይም ሲሸጥለት ይሄን ዕቃ እዚህ ቦታ አድርስ ትባላለህ ዕቃ ትወስዳለህ ነው አዎ ወስዳለሁ አዎ ግን እነሱ ሱሪና እንትን ብቻ ናቸው እንዴ ሌላ ዕቃ የለም ሌላ ዕቃ የለም የሆነ ከህትመት ተገናኙ ናቸው አንዳንዶቹ የህትመት ምትል ያለባቸው የህትመት ውጤቶች የምግብ ነገሮችስ የለም የምግብ ነገሮች አላጋጠመህም ነው ወይስ እንትኑ ስራው የተለየ ነው ስራው የለም እንደዛ ነው ህትመት ቤቶች ናቸው የሚሰራው አላሁ አዕለም እኮ ሁሉም የማይፈቀድ ነው ለሴቶችም ለመጥፎ የሚሆን ለወንዶችም የማይሆን ነው ምንድነው ልብሳቸው እስቲ የልብሱ አይነቱ እኔ አሁን እንደዛ ነው ማለት ምስል ያለው ህትመት ስለሆነ እንደዛ ነው እኔ ምስል ስላለው ምናምን ሱሪውም ደግሞ የሴቶች ስለሆነ ሱሪው ምስሉ ነው አሁን ችግር አንተ አው እና ሱሪውም የሴቶች ስለሆነ ያው حرام ይሆንብኛል ሴቶቹም ሱሪ ለብሰው ከወጡ ያን ለብሰው ከሄዱ እኔ ያጋዛኋቸው ዕቃ ሆነብኝ ነው አይደል አዎ ጀዛከላሁ ኸይር እስቲ ጻፍና ለኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ውስጥ የፈትዋ ኮሚቴ የሚባል አለ እዚያ ጋር ላክልኝ ያምጣልኝ እዚያ ዑለማዎች የሚሉትን አይቼ ትሰራለህ ኢንሻአላህ እሺ ወዶታለሁ ለአላህ ይፍራሽ ጀዛከላሁ ኸይር አላህ ይወደድህ አንተ ባረከላሁ ፊክ 9 ወር የሞላት 9 ወር ላይ 9ኛዋ ወር የገባ ነፍሰ ጡር እህት አለችኝ ልጹም ወይ ያለች ነው አረ ተው አረ አላህና አፍሩ እንዴው አላህ ያላስቸገራችሁን ለምንድን ነው ራሳችሁን የምታስቸግሩት የ9 ወር አይደለም እኔ 9 ቀን ጽንስ ያላት ሴት እንኳን መጾም የምትችል አይመስለኝም ያለኝ ፍርሃት ያለም ድንጋጤ እንዴት ነው የ9 ወር ነፍሰ ጡር ጾማለሁ ብላ አንቺ ባትጎጂ ልጁ ስለሚጎዳ አንቺ ልትጾም አይገባም ክልክል ነው በእንደዚህ ያለ ጊዜ አትጾሙ አደራችሁ እችላለሁ የሚሉት ነገር አላቸው አትችሉም የእናንተ ሩህ ብቻ አይደለም በእናንተ እጅ ላይ ያለው እዚያ ላይ የጽንሱም በእናንተ እጅ ነው ያለው ተጠያቂዎች ናቸው ይሄን የምታደርጉ ይሆናል መርሃባ ሰላም አለይኩም ወራህመቱላሂ ወበረካቱ ወአለይኩም ሰላም ወራህመቱላሂ ወበረካቱ እንዴት ናችሁ አልহামዱሊላህ ጥያቄ ነበረኝ መርሃባ የሆኑ ሰዎች ነበሩ ሙስሊም እህቶቼ ማለት ነው
እና በሆነ ምንም ባላጠፋሁት ምንም በሌለሁበት ከካፊር ጋር ወግነው ስሜን አጠፉት እና በጣም ውስጤ ተጎዳ። ግን በዛው ሰዓት አፉ ብያቸዋለሁ። በጣም ውስጤ እንትን ብለውታል። በጣም ለተዋወሩ ምንም በሌለሁበት ነገር ማለት ነው። አህሰንቲ እና አፉ አልሻቸው? አዎ ውስጤ አፉ ብያቸዋለሁ። አሁን ረመዳን ሲደርስ ሰዎቹ ጋር እገናኛለሁ በየቀኑ ማለት ነው። እና ማለት አሰላሙ አለይኩም ምናምን አንባባልም። ላ ምን አፉ አልሻቸው ታዲያ? እያየሻት ዝም ብለሽ ታልፊያለሽ? ምን አፉ አልሻት ታዲያ? አዎ ውስጤ በጣም አዝኖ ስለነበረ ከአላህ ጋር ያለኝ ነገር በቃ አፉ ብያቸዋለሁ አልኩ። በሌለሁበት ስሜን ማጥፋታቸው ምናምን ምንም አይደለም። ማንም ሰው ታዲያ ሲበደል እኮ ነው ጀግና ማለት። ሲበደል ራስን አሸንፎ ይሄን መድረስ ነው። ስለዚህ ኢንሻአላህ አፉ ብለሻት ነገ ካገኘሻት አሰላሙ አለይኩም ብለሽ ወኸይሩኩም መን የብደኡ መን በደአ ቢሰላም ነው። ከሁለታችሁ እሷም ያው አጥፍቻለሁ ብላ አስባ ሊሆን ይችላል፣ ወይም ትክክለኛ ነኝ ብላ ሊሆን ይችላል። እሷ በሁኔታዋ ትሄድ። አንቺ ግን ሰላም አለይኩም ወራህመቱላህ ብለሽ ይህንን የኸይር እድል ቀድመሽ ግቢ። ምንም የሚጎዳው ነገር የለም። በሌለሽበት አይደለም ባለሽበት እንኳን ቢያወሩ ሊጎዱሽ የሚችሉት አላህ ያለውን ብቻ ነው ሊያደርሱብሽ የሚችሉ። አንቺ ራስሽን ነው ነፃ ማድረግ ያለብሽ። ጎበዝ ማለት ታግሎ የሚጥል አይደለም፣ ሩጦ የሚቀድም አይደለም። ጎበዝ ማለት ራስን አሸንፎ ነፍስያሽ ለሷ ደግሞ ዝቅልቴ ነው እሷ እንዲላለችሽ እያለች የምታስቸግረዋል ነፍስሽን ረግጠሽ ሰላም አለይኩም ብለሽ አንገቷን አቅፈሽ ስትስሚያት ነው። አላህ ይርዳሽ። አሚን አሚን። እሺ ጀግንነትሽን ግን ለጌታሽ አሳይ። ለጌታ ለአላህ ጀግንነትሽን ታዛዥ መሆንሽን አሳይ። በዚህ ረመዳን በላጭ ነው ወይስ ግን ሐራም ይሆንብኛል? እንዴት ነው ሐራም የማይሆነው? ወህትሽን ባጠገብሽ እየሄደች የምታውቂያትን አሰላሙ አለይኩም ሳትያት ምን አርጋሽ? ያረገችኝ እንዳትይ እሱን ትተናል ትቻለሁ ብለሽኛል። እንዴት ነው? አዎ እሱን ትቻለሁ። አዴ ተወሰው ለምን ሰላም ሳትያት እርሽ ብትባይ ምን ትያለሽ? አላህ ፊት ሐቋ እኮ ነው አሰላሙ አለይኩም ማለት አለብሽ አንቺ። ያ ረቢ አፉ በለኝ ካልሽ እንዴ አንቺ እህትሽን መቼ አፉ አልሽልሻል? አላህ እህትሽ ቁማ እህትሽ ያየሻት ዝም ብለሽ እያለፍሻት። ስለዚህ የአፉታን ከአላህ አፉታን የሚፈልግ اللهم انك عفو تحب العفو فاعف عني የሚል ሰው ቅሬታ ይዞ መሄድ የለበትም። حتى እሷ ብትተይሽ ምንም እንዳይሰማሽ ሰላም አለይኩም ሲልሽ ምን ነው እስካሁን የት ነበርሽ ብትልሽ ጀዛከላህ ኸይር እኔ ግን አፉ ብዬሻለሁ በይ። የምታገኘውን አጅር አላህ ነው የሚያውቀው። አላህ ምንዳውን ትልቅ ነው የሚሰጠው አላህ ኢንሻአላህ። እሺ ጀዛከላህ ኸይር። ለአላህ ብዬ በጣም ነው የምወዳችሁ ኡስታዝ። አላህ ያቆይልን። ጀዛከላህ ኸይር። አላህ ይውደዳችሁ። ለአላህ ብላችሁ የወደዳችሁኝ አላህ ለሱ ብላችሁ የወደዳችሁኝ ጌታ አላህ ይውደዳችሁ እናንተ። አሚን። አላህ ያታችሁን ያዝምላችሁ አሚን። ከጤና ጋር ከአፊያ ጋር አሚን። ጀዛከላህ ኸይር። ጀዛኩሙላሁ ኸይረን ባረከላሁ ፊኩም። የዛሬው የጥያቄና የመልስ ፕሮግራም እዚህ ላይ ያበቃል። የሚቀጥሉት ቀኖች የረመዳን ፕሮግራም ተዘጋጅቷል። ኢንሻአላህ ተስማሚ በሆነ ሰዓት ላይ እንገናኛለን። እስከዚያው ድረስ ደህና ሁኑ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። وما أرسلنا قبلك إلا رجالا نوحي إليهم فاسألوا أهل الذكر إن كنتم لا تعلمون.